እግዚአብሔር አምላክን አመሰግናለሁ። እግዚአብሔር ይባርካቸው። ደስ ብሎኛል። እግዚአብሔር ይስጥልን። ሁሉ እግዚአብሔር አምላክን አመሰግናለሁ። እግዚአብሔር ይባርካቸው። ብፁዕ አባታችን ብፁዕ አቡነ ሄኖክ የዛሬ ሳምንት በዚህ ሰዓት እዚህ አብረው ነው የሚሆኑት። እግዚአብሔር ቢፈቅድ ለእኛ ያደረጋችሁትን ለእኛ የሰጣችሁትን ፍቅርና አክብሮት ለብፁዕነታቸው እንዳታሳንሱ አደራ እላለሁኝ። እግዚአብሔር ይባርከን። ብፁዕነታቸው ከ20 ዓመታት በላይ በሊቀ ጵጵስና ቤተ ክርስቲያንን ያገለገሉ ታላቅ አባት ናቸውና ያበላሸነውን አቃንተው ይሰሩታል ብለን እናምናለን። እግዚአብሔር ይረዳቸዋል። ያው እንደሰማችሁት ቅዳሴ ላይ ስለቆየ ድካሙ ስለሚኖር መናገር ብዙ አልችልም። ማመስገን የምፈልጋቸው ሰዎች አሉ። እዚህ ደቡብ አፍሪካ በቆየንባቸው ጊዜያት ለብዙ ሰዎች ምሳሌ የሚሆኑ በርካታ ክርስቲያኖች አሉ። ከነሱ መካከል አንደኛው በቶንጋ የሚኖሩ ምዕመናን ናቸው። በተለይም ደግሞ አስካለ ማርያም እና እንዲሁም ደግሞ ሌላኛው ምዕመን ወልደ ማርያም ይባላሉ። ቤተ ክርስቲያኑን በግል ገንዘባቸው በመስራት በየወሩ ደሞዝ በመክፈል እያገለገሉ ያሉ ወልደ ማርያም ወይም አቶ ክብሮ ይባላሉ። ዛሬም እያያቸው ለምዕመናን የሚገባ ስም ብንሰጣቸው ትስማማላችሁ? ወልደ ማርያም ወይንም አቶ ክብሮ ለሰሩት መልካም ስራ ዋጋ የሚከፍለው እግዚአብሔር ቢሆንም ከዚህ ሰዓት ጀምሮ ግን ርዕሰ ምዕመናን ተብለው እንዲጠሩ ፈቅደናል። በኋላ ነው ያሉት ቆመዋል። እግዚአብሔር ይባርክልን። ረጅም ዓመት በዚህ ስም እንዲጠሩ እግዚአብሔር ይፍቀድላቸው። ወልደ ማርያም ቤተ ክርስቲያንን በከፍታ እያገለገሉ ያሉ ናቸው። እግዚአብሔር ይጠብቅልን። ስሙ የእሳቸው ብቻ ሳይሆን የቶንጋ ማህበረ ምዕመናን ስምና ክብር ስለሆነ እነሱንም እንኳን ደስ አላቸው። እንጨምር አንድ ነው ይበቃል። በዚህ በጆሃንስበርግ ከመጣንበት ጊዜ ጀምሮ ብዙ መልካም ስራ የሚሰሩ በሺህ የሚቆጠሩ ምዕመናን አሉ። ለአንድ ሰው ግን ምስጋና እንድሰጥ እና ስም እንድሰይም ይፈቀድልኝ። አብዛኛውን ስራ የሚሰሩት በድብቅ ነው። ዛሬ በማህበራዊ ጉዳይ ምክንያት በዚህ አልተገኙም። የካቴድራሉ ሰበካ ጉባኤ ሆነው እንዲሰሩ ለሁለተኛ ዙር መርጣችኋቸዋል። አቶ ያሬድ ወይም ፍቅረ ማርያም ሙሉውን ምዕመናን በመወከል እሳቸው ደግሞ ሰበካ ጉባኤውንም በመወከል ከዛሬ ጀምሮ አቶ ያሬድ
መጋቤ ትሕትና ተብለው ይጠሩ። ከካህናቱ መካከል ለአንጋፋው ቀሲስ ኤርምያስ በኩረ ካህናት ብለን ሰይመንላቸዋል። በኩረ ካህናት እንዲሁም ደግሞ ቀሲስ ወንድማገኝ ወይንም ቀሲስ አባት እንዲሁ እሳቸው መጋቤ ብስራት ተብለው ይጠሩ። ቀሲስ ሉቃስ ለአገልግሎት ልከናቸው ዛሬ እሳቸው የሉ፣ ባለሙያ ናቸው። መጋቤ ምስጢር ተብለው እንዲጠሩ ቀሲስ ኤልያስ የአብነት መምህር የቅዳሴ መምህር ናቸው። እሳቸው ደግሞ ሊቀ ጉባኤ ተብለው እንዲጠሩ እንዲሁም ደግሞ በዚህ በማፊቴ ያለችውን ቤተክርስቲያን ከሊቀ ትጉሃን ቀሲስ ሶምሶን ጋር በመሆን እያገለገሉ ያሉ ካህን አሉ። ቀሲስ መስፍን እሳቸውም ደግሞ መጋቤ ጥበብ ተብለው ሊጠሩ እስከ ትናንትና ድረስ ዲያቆን ተብለው ሲጠሩ ነበረ። ከዛሬ ጠዋት ጀምሮ ቀሲስ ተብለው የሚጠሩት ቀሲስ ዘርዬ ወይንም ዘሪሁን ከዛሬ ጀምሮ እሳቸው መጋቤ ብርሃን ተብለው የሚጠሩ ሆነዋል። ዛሬ ቅስና የተቀበሉ ብዙ ካህናት አሉ። ከዚህ ከጆሐንስበርግ ጽርሐ ጽዮን መድኃኔዓለም እሳቸው አንዱ ናቸው። ሁለተኛው ካህን ዲያቆን ተስፋዬም ዛሬ ቄስ ሆነዋል። ከፕሪቶሪያ ሐመረኖ ኪዳነ ምሕረት ደግሞ ዲያቆን መዝራዕተ ጊዮርጊስ እሳቸውን ቄስ ሆነዋል። ከማፊቴን ቅዱስ ገብርኤል ቤተክርስቲያን በወንጌል አገልግሎት ሲያገለግሉ በዲቁና ሲቀድሱ የነበሩት ዲያቆን ማሞ ከዛሬ ጀምሮ ቀሲስ ተብለው ጠዋት እሳቸው ተሰይመዋል፣ ተሹመዋል። እንዲሁ የማፊቴ ቅዱስ ገብርኤል ሰባኪ ወንጌል ድምፃዊው ዲያቆን ማንደፍሮ ዛሬ ቄስ ሆነዋል። ቤተክርስቲያን እየሰፋች ስትሄድ አገልጋዮቹን በዚህ ልክ መስፋት ስላለባቸው አንድ ሰው በአንድ እጁ ታቦት ተሸክሞ በአንድ እጁ ጥላ መያዙ ለእግዚአብሔር ክብር ስለማይመጥን ለአገልግሎቱ ብቁ የሆኑ ክህነታቸውን፣ ስልጣናቸውን ጠብቀው የያዙ ለአደራ የሚበቁ ዲያቆናት ወደ ቅስና ማዕረግ አድገዋል። በዚሁ ልክ ደግሞ በደቡብ አፍሪካ የተወለዱ ሕፃናት ልጆች ዛሬ ሲቀድሱ የነበሩት ሁሉ ከዚህ በፊት ዲቁና የሰጠናቸው ናቸው። ወደፊት ምንም አይነት
ዲያቆን ከኢትዮጵያ ቢመጣ በአብዛኛው የሚያገለግሉት የሚቀድሱት ቤተክርስቲያናችንን የሚረከቡት እዚህ ሀገር የተወለዱ የሀገሩን ቋንቋ የሀገሩን ባህል የሚያውቁ ዲያቆናት እንደምታያቸው በአገልግሎት ላይ ምዕመናን ደርሰናል እያሉ በአገልግሎት እየተፋጠኑ እያያችኋቸው ናቸው። ወደፊት እነሱ ካህናት የሆኑ የአድባራት የገዳማት አስተዳዳሪዎች የሆኑ ቤተ ክርስቲያናችንን ያሻግራሉ፣ ይጠብቃሉ ብለን ተስፋ እናደርጋለን። ልጆቻችሁ እንደዚሁ በዚህ በኩል ያሉት ደግሞ ሴቶቹም በዝማሬ በምስጋና በከበሮ በልዩ ስነ ስርዓት ቤተ ክርስቲያንን እያደመቁ እያገለገሉ ያሉ ስለሆኑ ሁሉንም እናመሰግናለን። እግዚአብሔር የአገልግሎት ጊዜ ይስጥልን። ስም ያልሰየምናቸው በርካታ ካህናት የሚገባቸው አሉ። ሁሉንም እንዳልጨርስ ለብፁዕ አባታችንም ደግሞ እንዲሁ መተው ስላለብን ብፁዕ አባታችን ስራቸውን አገልግሎታቸውን እያዩ የሚጨምሩትን ይጨምራሉ። እግዚአብሔር ከሁላችን ጋር ይሁን። ስለ ስጦታው ስለ ሽልማቱ እጅግ አድርጌ አመሰግናለሁ። ይሄ ብቻ አይደለም፣ ገንዘብም ተዋጥቷል። ገንዘብም ተሰጥቶኛል። ለማንም እንዳትናገሩ። በካህናቱ አስተባባሪነት ከደቡብና ምዕራብ አፍሪካ ሀገረ ስብከት ሰውነታቸውን ለመቀበል እኛንም ለመሸኘት የተዋጣ ገንዘብ አለ። ለእኔ የተሰጠኝ 120,000 የደቡብ አፍሪካ ራንድም ተሸልሜያለሁ። ናገርም ንፉግነት ስለሆነ ነው። በጣም ደስ ብሎኝ በፍቅር ተቀብዬዋለሁ። እጅግ በጣም ደስ ብሎኛል። እግዚአብሔር ይስጥልን። እያንዳንዱን ስጦታችሁን በክብር አስቀምጠዋለሁ። ይሄ 120,000 ብር ወደ ኢትዮጵያ ብር ሲመነዘር ወደ 1 ሚሊዮን ይሆናል ተብሎ ስለተነገረኝ አሁን ይሄ ገንዘብ ለእኔ በጣም አስፈላጊ አይደለም እና ኮሚቴዎቹ ይህንን ገንዘብ በመሰራት ላይ ላለችው ለሆሳዕና ደብረ ገነት ቅድስት ማርያም ቤተ ክርስቲያን ገቢ ልታደርጉ ልትጠይቃለሁ። ለሆሳዕና ደብረ ገነት ቅድስት ማርያም መጨመር የሚፈልግም ካለ አካውንቱን ይዣለሁ፣ ልሰጥ እችላለሁ። መጨመር የሚፈልግ ካለ ሊጠይቀኝ ይችላል። እግዚአብሔር ከሁላችን ጋር ይሁን። ዘመናችንን ይባርክልን። የሰላም አምላክ በምሕረት በቸርነት ይጠብቅልን። ይሁ በድጋሚ ተገናኝተን የእግዚአብሔርን ቃል እንድንማማር እግዚአብሔር ይርዳን። አቡነ ዘበሰማያት አባታችን